ፔዤ ለሮቡ ጨዋታ ወሳኝ የሚባሉ ተጫዋቾቹን አሳርፏል። ለማንኛውም ወደዚህ መረጃ እመጣላችኋለሁ። ግን ደግሞ ሚኬል አርቴታ ዊሊያም ሳሊባን ማናገሩ ተነግሯል። እስኪ ሌሎችም የአርሰናልን ጉዳዮች እንመልከት። ለማንኛውም ሚኬል አርቴታ ዊሊያም ሳሊባን እንዳናገረ ነው እየተነገረ የሚገኘው። የመድፈኞቹ ዋና አሰልጣኝ የሆነው ሚኬል አርቴታ በሪያል ማድሪድ እየተፈለገ የሚገኘውን ተከላካዩን ዊሊያም ሳሊባን ማናገሩ ነው እየተገለጸው። ታዲያ እንግዲህ ከሳሊባ ጋር ለንግግር ተቀምጠናል ሲል ነው ሚኬል አርቴታ የተናገረው። ሚኬል አርቴታ እሱ ከኛ ጋር መቆየት እንደሚፈልግም ነግሮኛል፣ እንደሚቆይም እርግጠኛ ነኝ ሲል ነው ሐሳቡን እርግጠኝነት በተሞላበት ሁኔታ የተናገረው። ታዲያ ዊሊያም ሳሊባ ተጫዋቻቸው በመሆኑ ደስተኛ መሆናቸውንም ጭምር ነው እንግዲህ አርሰናሎች የሚናገሩት። አሰልጣኙም ይሄንን ነው ያረጋገጠው። አርቴታ እዚህ በመሆኑ ደስተኛ እንደሚሆንና ከዛም ባለፈ እርግጠኛ ነኝም ሲል ነው የተናገረው። ሪያል ማድሪድ ዊሊያም ሳሊባ ኮንትራቱ ሲጠናቀቅ በነፃ ለማስፈረም እንቅስቃሴ እንደጀመረም ነው እየተገለጸ የሚገኘው። በተለይ ይሄንን ተጫዋች ማጣት ለአርሰናል ትልቅ ሞት ነውና በተለይ በሪያል ማድሪድ ደግሞ ሲሆን ከፋ ይላል። ምክንያቱም ሪያል ማድሪድ እንደዚህ አይነት ምርጥ ተጫዋቾችን በነፃ ሙሉ የማስፈረም ብቃቱ ስላለው ነውና የተነጠቀ ያውቀዋል። ይሄ አዲስ ነገር ስላልሆነ ማለት ነው። ለማንኛውም ዊሊያም ሳሊባ ከአርሰናል ጋር ይቆያሉ ወይ? እንግዲህ የምንመለከተው ነው የሚሆነው፣ ጊዜ የሚፈታው ነው የሚሆነው። አርሰናል ቅጣት ሊጣልበት ይችላልም እየተባለ ነው የሚገኘው። ታዲያ ጉዳዩ ምንድን የሆነው? የፈረንሳዩ ክለብ ፔዤ ከአርሰናል ጋር ካደረገው ጨዋታ በኋላ የቡድኑ አባላት የዘረኝነት ጥቃት ደርሶብናል ሲሉ ነው የተናገሩት። ይህንንም አሳውቀዋል። የፔዤ ቡድን አባላት ወደ ቡድኑ ባስ በሚያመሩበት ወቅት የተወሰኑ ደጋፊዎች የዝንጀሮ ድምፅ አሰምተዋል። ከዛ ባለፈ ደግሞ እንዲሁ እንደ ዝንጀሮም አንዳንድ ድርጊቶችን እያስመሰሉ ሲናገሩ ነበር ሲሉ ነው የተናገሩት። ፒኤስጂ በበኩሉ እንግዲህ የዘረኝነት ጥቃቱን ተከትሎ ዘረኝነትን ለመቃወም ከተቋቋሙ ዓለም አቀፍ ተቋማት ጋር እየሰራ መሆኑን እንዲሁ አስታውቋል። መድፈኞቹ እንግዲህ የዘረኝነት ጥቃቱን ያወገዙ ሲሆን ግለሰቦቹን ለመለየትና ተገቢውን እርምጃ ለመውሰድም እየሰሩ መሆኑንም ጭምር ነው ያረጋገጡት። አርሰናሎች ይሄንን አውግዘዋል ማለት ነው በይፋ። ታዲያ የአውሮፓ እግር ኳስ ማህበር በበኩሉ በዚህ ዓመት እንዲሁ በሌሎች ክለቦች ላይ እንዳደረገው አርሰናል ላይም ቅጣት ሊጥል ይችላል ነው የሚባለው። ለማንኛውም ምን ይከሰት ይሆን አብረን የምንመለከተው ቢሆንም ባርሴሎና ግን በዚህ ዓመት ደግሞ እንዲሁ በተመሳሳይ ጉዳይ ከሜዳ ውጭ የሚያደርገውን አንድ ጨዋታ ያለ ደጋፊ እንዲያደርግ ታግዶ ነበረ ከዚህ በፊት። አርሰናልስ ይሄ ዕጣ ይደርሰው ይሆን? አብረን የምንመለከት ይሆናል። ግን ይሄ ነገር ደግሞ በተለይ በጨዋታው አርሰናል ቀልብሶ ውጤቱን ለዋንጫ ጨዋታ ላይ እንደዚህ አይነት ውሳኔ የሚወሰንበት ከሆነ የበለጠ ነገሮች ከፋ የሚሉ ይመስላል። ኤኒዌይስ ምን ይወሰናል እስኪ አብረን የምንመለከተው ይሁን። ግን ከፔዤ ጋር ተያይዞ ደግሞ እንዲሁ አስቀድሜ እንደተናገርኩት ሌላ መረጃ እየወጣ ይገኛል። ይሄ ምንድነው? የፊታችን ሮብ አርሰናል እና ፔዤ ጨዋታ አላቸው በፓርክ ዴ ፕሬንስ እና አርሰናል 1-0 ተሸንፎ እንግዲህ ወደ ፓርክ ዴ ፕሬንስ ያቀናል። ታዲያ እንግዲህ የሻምፒዮንስ ሊግ ጨዋታ ያለበት ፔዤ ለቁልፍ ተጫዋቾቹ ረፍት እንደሰጠም ጭምር ነው የተነገረው። ፔዤ ከስትራስቡርግ ጋር በሚያደርገው የሊጉ መርሃ ግብር ጨዋታ ላይ አሽራፍ ሀኪሚ፣ ኑኖ ሜንዴሽ፣ ማርኪኒዮስ እና ለዶናሩማ ረፍት ሰጥቷል ነው እየተባለ የሚገኘው። በተለይ ደግሞ አርሰናል ከበርንማውዝ ጋር ለሚያደርገው ጨዋታ ወሳኝ የሚባሉ ተጫዋቾቹን እንግዲህ ይዞ ገብቷል። አርሰናል ቤት ውስጥ ያለ አይመስልም። እንደነ ቶማስ ፓርቴ እንደነ ቡካዮ ሳካ ያሉ ተጫዋቾች ሁሉ ገብተዋል። ወሳኝ የሚባሉ ዴክላን ራይስ እንደነ ሳሊባ ራያ ራሱ እንግዲህ ውጤቱን በዚህ ሁኔታ ይቀለብሳል ወይ አላቅም። ኤኒዌይስ ግን ሚኬል አርቴታ ያንን ያሰበ አይመስልም። ተጫዋቾቹ የበለጠ በጨዋታ እንዲዳብሩ የፈለገ ይመስላል። ኤኒዌይስ ምን ይከሰታል እስኪ ሮብ ነው የበለጠ የሚለየው። በተጨማሪ ግን ጉዳት አጋጥሞት የነበረው ኦስማን ዴምቤሌ በስብስቡ ሳይካተት እንደቀረም ጭምር ነው የተነገረው። ኦስማን ዴምቤሌ ለአርሰናል ትልቅ ፈተና ነበር አይደል? በባለፈው ጨዋታ ላይ ግብም እስከ ማስቆጠር ጭምር። ታዲያ ይሄ ተጫዋች እንግዲህ በቀጣይ ጨዋታ ላይ ይሰለፋል አይሰለፍም የሚለውን ነገር የምናይ ይሆናል። ግን ደግሞ አርሰናሎችም የበለጠ እንግዲህ ኦስማን ዴምቤሌ በዛ ጨዋታ ላይ ትልቅ ናይትሜር እንደሆነባቸው ሁሉ በቀጣዩ ጨዋታ ካልተሰለፈላቸው እንደ ትልቅ በረከት ነው። ግን ደግሞ ያለ ዴምቤሌ ደካማ የሆነውን ፔዤ ከመግጠም ከዴምቤሌ ጋር ጠንካራ የሆነውን ፔዤን ገጥሞ ማሸነፍ መቻል የበለጠ ድልን ሊሰጥ ይችላል ብዬ አስባለሁ። ምክንያቱም አንድ ቡድን ጀግና የሚባለው የተጋጣሚውን ጥንካሬ አውቆ ወይም ከተጋጣሚው ጠንካራነት ጋር ተፋልሞ ማሸነፍ ሲችል ነው እንጂ ተጋጣሚው ደካማ ሆኖ ያንን ማሸነፍ ለኔ አይመስለኝም። ለዛም ነው አይደለ የፔዤ ድል እኮ አርሰናልን ማሸነፉ አሪፍ ነገር ሆኖ ሳለ ግን የፔዤን ብቃት ፔዤን ያን ያህል የተጋነነ ድል ነው ያደረገው የሚሉ ድምጾች ብዙም የማይሰሙት። አርሰናል
ያስታውቅ ነበር። ፓርቴ ስለሌለው በደንብ ያስታውቅ ነበር። በቃ የፓርቴ ቦታ ላይ ትልቅ ክፍተት እንደነበር፣ በዛ ቦታ ላይ እንዴት ትልቅ አድቫንቴጅ ይዞ እንደወጣ ፔዤ ያስታውቅ ነበር። ስለዚህ አርሰናልን ከነደካማ ጎኑም ጭምር ነበር የገጠመው ማለት ነው እና ድሉ የበለጠ እንዳይሆን የበለጠ እንዳይጥም ያደረገው ነገር ያ ነው ይባላል አይደለ? በተለይ ፔዤ አርሰናል ያለ ፓርቴ ገብቶ ስለሆነ ነው ጭምርም ሲባል ነበር። ኤኒዌይስ ግን እስኪ ፓርቴም ገብቶ የበለጠ እንግዲህ ጠንካራ ጎኖቹንም ይዞ ገብቶ ማረም ያለበትንም ነገር አርሞ ኢቭን ደግሞ ፔዤም ኦስማን ዴምቤሌን ይዞ ገብቶ የበለጠ ያንን ጨዋታ መናፈቅ ያለብን ይመስለኛል። ሁለቱም ከነጠንካራ ጎናቸው ገብተው ምን ይከሰት ይሆን የሚለውን ኤኒዌይስ ሮብ መልስ ይገኝበታል ብዬ አስባለሁ። ከዛ ባለፈ ቡካዮ ሳካ ነው ትኩረት ተደርጎብኝ ነበር ሲልም ጭምር ነው የተናገረው። የመድፈኞቹ የፊት መስመር ተጫዋች የሆነው እንግዲህ ቡካዮ ሳካ ከፔዤ ጨዋታ በፊት ትኩረት ተደርጎበት እንደነበርም ጭምር ነው የተናገረው። በፔዤ ጨዋታ ላይ ስላሳየው አቋም የተነሳበት እንዲሁ ቡካዮ ሳካ እኔን እንዲይዙ ለብዙ ተጫዋቾች ኃላፊነት ሰጥተው ነበር፣ በደንብም ደግሞ ተከላክለዋል ሲልም ጭምር ነው የተናገረው። ቁርጠኝነቱ ያስገርም ነበር። በአርሰናል ቤት ውስጥ እሱ ብቻ ተጫዋች ይመስል ነበር አይደለ? በተለይ ከአምበልም በላይ ነው የሚያደርገው ነገር እና አንዳንዴ አምበሉ ላይ ሁሉ ጥያቄ ይነሳል። ከዛ ባለፈ ሌሎች ተጫዋቾች ላይ ጥያቄ ይነሳል። ቡካዮ ሳካ ላይ ያንን ማድረግ የሚቻል አይመስለኝም። በጨዋታው ክፍተት ለማግኘት አዳጋጅ ነበር ያለው ቡካዮ ሳካ በመልሱ ጨዋታ ላይ ምን አይነት መንገዶችን ማግኘት እንደሚችል እንመለከታለን ሲልም ጭምር ነው የተናገረው። ቡካዮ ሳካ አክሎም ከአርሰናል ጋር ዋንጫ ማሸነፍና ባሎንዶር ማሸነፍ ህልሜ ነው ሲልም ጭምር ነው የተናገረው። ላሚን ያማል እውነት አይመስለኝም በህይወቴ 17 ዓመት ልጅ ይህንን አይነት የእግር ኳስ ደረጃ ኖሮት አይቼ አላውቅምም፣ አይታመን ችሎታ ነው ሲልም እንግዲህ ስለ ቡካዮ ሳካ ስለ ላሚን ያማል ቡካዮ ሳካ ምላሽ ሰጥቷል። ኤኒዌይስ ራሱ ቪቺኒያም እኮ ሲናገር ነበር ለቡካዮ ሳካ 4 እና 3 ተጫዋችን እንልክበታለን፣ ሌሎቹ ያን ያህል ጫና የሚፈጥሩ አይደሉም ሲል እውነቱን ተናግሯል እና እየነገራቸውም ጭምር ነው እንግዲህ ቪቺኒያ በተለይ ለአርሰናሎች ከገባቸው ሌሎች ተጫዋቾች የበለጠ ቡካዮ ሳካ ለ4 ለ3 ተጫዋቾች እኮ ፈተና ከሆነ ወይም እሱን ለ4 እና ለ3 ተጫዋቾች የሚሰጡት ከሆነ 4 እና 3 የአርሰናል ተጫዋቾች ክፍተት ያገኛሉ ማለት ነው። ግን ያንንም እየተጠቀማችሁበት አይደለም ሲልም ጭምር ነው አይደል መልእክቱ። የጎንዮሽ መልእክቱ እኮ የቪቺኒያ ይሄ ነው። ኤኒዌይስ ሚኬል አርቴታ በቀጣዩ ጨዋታ ምን ያደርግ ይሆን ወይ እንግዲህ አላቅም። ኤኒዌይስ ግን ቡካዮ ሳካ ደግሞ ገብቶ ለ4 ተጫዋች መያዝ ማለት ሌሎችንም ብዙ ተጫዋቾች ስፔስ እንደማሰጠት ነው። ያንን ስፔስ አርሰናሎች መጠቀም አለባቸው። ኤኒዌይስ እስኪ አብረን የምንመለከተው ይሁን። እናንተ ግን ፎሎ ማድረግ ቤተሰብን መልካም ጊዜ መቻችሁ።